ሚኒስትር እርስዎ ስልጣን ላይ ሲቀመጡ የገቡት የሰላምና የብልጽግና ቃል ኪዳን ነበር። በተግባር ግን ያየነው ተገላቢጦሹን ነው። ጠቅላይ ሚኒስትር አብይ አህመድ አሊ ለደሳለኝ ጫኔ አዲስ የሚኒስትርነት ሹመት ልመና አቅርበዋል። ደሳለኝ ጫኔ ደግሞ ለጠቅላይ ሚኒስትሩ በጣም አስገራሚ ጥያቄዎችን አንስተዋል። በአንጻሩ ለጠቅላይ ሚኒስትሩ መንግስት አጨብጭብ እያሉ ሲያሽቃብጡ የነበሩ አካላትም ታይቷል። የዛሬው የምክር ቤት ውሎ በጣም አነጋጋሪና አወዛጋቢ ሆኗል። ይህ የዛሬው ትዕይንት በኢትዮጵያ ፓርላማ ታሪክ ውስጥ ተራ የውይይት መድረክ ሳይሆን በጠቅላይ ሚኒስትር አብይ በኩል ለደሳለኝ ጫኔ የሹመት ልመናንና የህዝብ ብሶትን ያቀፈ የፖለቲካ ቲያትር ሆኖ ታይቷል። ሐሳባቸው ሲሰነዝሩ ኮሪደር ብቻ መሆን የለበትም ማዳበሪያ ፋብሪካም አሉ። አቋማችን በብዙ ጉዳይ እየተቀራረበ ስለመጣ በጋራ የምንሰራበትን ነገር ብናሰፋ ጥሩ ነው ለማለት ብዬ ለሚኒስትርነት ሲለመኑ የነበሩት ደሳለኝ ጫኔ መንግስት በጦርነትና በድርቅ ምክንያት የለደራሽ እርዳታ ያጡ በሚሊዮን የሚቆጠሩ ዜጎች ያሉ የሰብአዊ ድጋፍ ፈላጊዎችን ቁጥር ከ20 ሚሊዮን በላይ ወደ 2.3 ሚሊዮን ዝቅ አድርጎ ማቅረቡ ፖለቲካዊ ቁጥር ማሳመር እንጂ ከእውነት የራቀ መሆኑን ለጠቅላይ ሚኒስትሩ ባቀረቡት ጥያቄ በግልጽ ተናግሯል። በምክር ቤቱ መደበኛ ስብሰባ ላይ ጥያቄ ያነሱት ደሳለኝ ጫኔ መንግስት የመረጃ ማጥራት ስራ ሰርቻለሁ በሚል ሰብአዊ ድጋፍ የሚፈልጉ ዜጎችን ቁጥር እጅግ አሳንሶ ማቅረቡን አጥብቀው ተቃውመዋል። በተለያዩ አካባቢዎች ለቤተሰቦቻቸው የሚሆን በቂ ምርት የማያመርቱና ለከፋ ችግር የተጋለጡ በሚሊዮን የሚቆጠሩ ዜጎች መኖራቸውን በመጠቆም ይህንን ቁጥር ወደ 2.3 ሚሊዮን ዝቅ አድርጎ ማቅረብ ፖለቲካዊ ቁጥር ማሳመር እንጂ የዜጎችን ሕይወት በተጨባጭ የሚያሳይ አይደለም ሲሉ ወቅሰዋል። ከተለያዩ ዓለም አቀፍ የእርዳታ ተቋማት የሚወጡ መረጃዎችን የጠቀሱት የምክር ቤት አባሉ ተቋማቱ የሚያስቀምጡት ዝቅተኛ ግምት እንኳን ኢትዮጵያ ውስጥ ከ15.8 እስከ 21.4 ሚሊዮን የሚሆኑ ዜጎች በከፍተኛ የምግብ እጥረት ውስጥ እንደሚገኙ የሚያሳይ መሆኑን አብራርተዋል። ዶክተር ደሳለኝ አክለው መንግስታዊ ያልሆኑ ድርጅቶች የእርዳታ እህል እንዳያከፋፍሉ በመንግስት መከልከላቸውንና ድጋፋቸውን ወደ ጥሬ ገንዘብ እንዲቀይሩ መገደዳቸውን ገልጸዋል። የአሰራር አሁን ካለው የገበያ ዋጋ ግሽበት አንጻር በርካታ ቤተሰቦችን ለከፋ የምግብ ዋስትና እጥረት የሚዳርግ መሆኑን ስጋታቸውን ገልጸዋል። በማክሮ ኢኮኖሚው ረገድ ከዓለም አቀፍ የገንዘብ ድርጅትና ከዓለም ባንክ የሚገኘውን የገንዘብ ድጋፍ ያነሱት ደሳለኝ በርካታ ገንዘብ ወደ ኢትዮጵያ ኢኮኖሚ እያስገቡ መሆኑና በማክሮ ኢኮኖሚው ላይ መረጋጋት መታየቱም ይበል የሚያሰይ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም ብለዋል። ጠቅላይ ሚኒስትር አብይ አህመድ እንዲላለው የደሳለኝ ጫኔ ሁለቱንም ወገን ለማስታረቅ የተደረገ ጥረት በሰጡት ምላሽ ደሳለኝ ጫኔ መደመርን እየበሉት ነው ሲሉ በቀልድ መልክ አብራርተውላቸዋል። በነገራችን ላይ ዶክተር ደሳለኝ ጫኔ ዛሬ ጥያቄ ንግግር ሲያደርጉ በጣም ደስ ያለኝ ነገር ምን ያክል መደመርን እንደበሉት ነው። የሀገሪቱን ዘላቂ ሰላምና እድገት ለማረጋገጥ መዋቅራዊ ችግሮችን መፍታት እንደሚገባ የገለጹት የምክር ቤት አባሉ ደሳለኝ ጫኔ የችግሮቻችን ስር መሰረት ችላ በማለት በጊዜያዊ ማስታገሻዎች ሀገርን ረጅም መንገድ መውሰድ አይቻልም ሲሉ ለጠቅላይ ሚኒስትሩ አሳስበዋል። በሌላ በኩል በፓርላማ ውስጥ የተወሰኑ አባላት የኮሪደር ልማቱን የእግዚአብሔር ጣትና መለኮታዊ ጣልቃ ገብነት የታየበት ነው ማለታቸው በራሱ በምክር ቤት ውስጥ ከፍተኛ ውግዘት እየፈጠረ ይገኛል። ዶክተር ደሳለኝ ጫኔ ጥሩ ጥያቄዎችን ቢያነሱም ሰሚ ማጣት ግን እንደቀጠለ ነው። አብይ አህመድ በቀጣይ የጎበዝ አለቃ እንደመሆናቸው መጠን ዶክተሩን በሹመት በለመዱት ማባቢያ ሊያቆሽሿቸው ነው የሚሉ ሐሳቦች እየበረከቱ ነው። እናጨብጭብ፣ እንነሳ፣ እንቁም የሚል መወድስ ምክር ቤቱን ለትችት እያጋለጠው ነው። በህዝብ ተወካዮች ምክር ቤት ስብሰባ ላይ የፓርላማ አባሉ ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ጠንካራ ጥያቄዎችና የፖለቲካ ኢኮኖሚ ትችቶች ሰፊ ትኩረትን ስበዋል። ዶክተር ደሳለኝ አገሪቱ ካለችበት ዘርፈ ብዙ ቀውስ መውጣት የሚችለው በእውነተኛ ፖለቲካዊ መፍትሄና አካታች ድርድር ብቻ መሆኑን በመግለጽ ሶስት ቁልፍ የመፍትሄ አቅጣጫዎችን በዝርዝር አቅርበዋል። በመጀመሪያ ደረጃ አሁን ያለው ሀገራዊ የምክክር ሂደት ከመንግስት ፖለቲካዊ ተጽዕኖ ነፃ መሆንና ሁሉንም የታጠቁ ኃይሎችን ማካተት እንዳለበት አሳስበዋል። ውጊያ በቀጠለበት ሁኔታ የሚደረግ ምክክር ያለ ውጤት እንደሚበተን በማስጠንቀቅም ፍትሃዊ የሽግግር ሂደትና ብሔራዊ እርቅ እንዲወርድ ጠይቀዋል። በኢኮኖሚው ዘርፍም መንግስት የኮሪደር ልማት፣ የፓርኮችና የሪዞርቶች ግንባታ አካሄድን ገታ በማድረግ ፊቱን ወደ አምራች ኢንዱስትሪዎች ማለትም ወደ ብረት ማቅለጥ፣ የነዳጅና ማዳበሪያ ማጣሪያ፣ የምግብ ዘይትና የፋርማሲዩቲካል ፋብሪካዎች ማዞር እንዳለበት አብራርተዋል። ከዚህ ጋር ተያይዞም አገሪቱን ከብሔር መከፋፈል የሚያወጣ የክልሎችን የራስ ድል በራስ የማስተዳደር መብት የሚያስከብር ሚዛናዊ የስልጣንና የሀብት ክፍፍልን የሚያረጋግጥ
ሁሉን አሳታፊ የህገ መንግስት ማሻሻያ እንዲደረግ አቅጣጫ አመልክተዋል። በመጨረሻም ዶክተር ደሳለኝ ጫኔ ለጠቅላይ ሚኒስትሩ ቀጥተኛ ጥያቄዎችን የሰነዘሩ ሲሆን መንግስት ላለፉት 5 ዓመታት ከተከተለው የኃይል አማራጭ ወጥቶ ሁሉንም የታጠቁ ኃይሎች የሚጋብዝበት ግልጽ የሰላም የጊዜ ሰሌዳ አለው ወይ ሲሉ ንግግራቸውን አጠናቀዋል። የኢትዮጵያ ህዝብስ በአዲሱ 2019 ዓ.ም በተግባር ሊያዩ የሚችለው ተጨባጭ ተስፋ ምንድነው ሲሉ ጥያቄያቸውን ሰንዝረዋል። ከምክር ቤቱ ራሳቸውን በሚያወጡትና ከዚህ በፊት ከነበሩት የምክር ቤት ታጋይነታቸው በይፋ በሚሰናበቱት ወሳኝ ፖለቲከኞች ዝርዝር ውስጥ ቀዳሚውን ቦታ የሚይዙት እኚሁ ዶክተር ደሳለኝ ጫኔ ዳኘው ናቸው። የባህር ዳር ከተማን ህዝብ ወክለው የኢትዮጵያ እንደራሴዎች ምክር ቤት አባል በመሆን በኢትዮጵያ ዲሞክራሲ ላይ እንደ ላምባዲና በለሆሳስ ሲያበሩ የነበሩት ባለ ፒኤችዲ ጎጃሜ ዶክተር ደሳለኝ ጫኔ ዳኘው በሰባተኛው ዙር የምርጫ ውድድር እጩ ሆነው መቅረብ እንደማይፈልጉ በአደባባይ አሳውቀዋል። ነገሩ በመደመር እሳቤ መሰረት በትብብርና ፉክክር መሃል ግራጫ ጦርነቶችን እያስታመሙ ዲሞክራሲን እንዳይሞት እንዳይድን አድርገው አንዲት ታላቅ ሀገር ለመፍጠር ህልም የሰነቁ ለሚመስሉት በኢትዮጵያ የህዝብ እንደራሴዎች ምክር ቤት የበሻሻው ተወካይ ለሆኑት የሀገሪቱ ቁንጮ አብይ አህመድ አሊና ለሰላማዊ ትግል አቀንቃኞችና የተረጋጋ የአማራ ብሔርተኝነት ለሚሽቱት ሁሉ ድንኳን የሚያስጥል ሐዘን ሆኗል። የመሰረቱት አብን የተባለ ፓርቲ ውስጥ በተፈጠረ አለመግባባት ምክንያት ከድርጅቱ ጋር ፍች ከፈጸሙ ወራት ያስቆጠሩት ደሳለኝ ጫኔ ዳኘው በግላቸው አሊያም ከሌሎች የፖለቲካ ድርጅቶች ጋር አንድነት ፈጥረው ለቀጣይ 5 ዓመታት የኢትዮጵያ ህዝብ አንድ ተወካይ ለመሆን ላለመፈለጋቸው ያቀረቡት አንዱ ምክንያት ነፃ ሰላማዊና ፍትሃዊ ምርጫ ለማካሄድ የሚያስችል ሁኔታ የለም የሚለው ነው። አክለውም በፓርላማ ውስጥ ተጨማሪ 5 ዓመት በመቆየቴ የማስገኘው የረባ ጥቅም አለመኖሩን ተረድቻለሁ ብለዋል። የአማራ ብሔራዊ ንቅናቄ አብን ሰኔ ወር ላይ 2010 ዓ.ም ባህር ዳር ከተማ ውስጥ ቀኝ ዘመም የአማራ ብሔር ድርጅት ሆኖ ሲመሰረት ደሳለኝ ጫኔ ዳኘው የመጀመሪያው ሊቀመንበር ነበሩ። ፓርቲው በሰኔ ወር 2013 ዓ.ም በተደረገው 6ኛው ሀገራዊ ምርጫ ተወዳድሮ ከተወካዮች ምክር ቤት ወንበሮች 5ቱን ሲያሸንፍ ከአሸናፊዎቹ መካከል የባህር ዳር ከተማን ህዝብ ወክለው የተወዳደሩት ደሳለኝ ጫኔ ዳኘው ነበሩ። አንድ የባህር ዳር ልጅ ለጣቢያችን ሲናገር ያኔ ደሳለኝ ጫኔን ያስመረጥናቸው ትልቅ ተጋድሎ አድርገን አንዳንድ ሳቦታጆችን ፈጽመን ነው ይላል። ደሴ ዘንድሮ ያንን የባህር ዳር ህዝብ ተወካይነት ለምስራቅ ጎጃሙ ልጅ ተመስገን ጥሩነህ አሳልፈው ሰጥተው ባሉበት ጸጥ ብለዋል። ፌስቡክ ገጻቸው ራሱ በቅርብ ጊዜ ቧዟል። ደሳለኝ ጫኔ ዳኘው በ1973 ዓ.ም የካቲት ወር ጎጃም ውስጥ በሜጫ ወረዳ መራዊ አካባቢ እንደተወለዱ ተጽፏል። መራዊ ከባህር ዳር በምዕራብ አቅጣጫ ወደ ደብረ ማርቆስ የሚወስደውን ብሎም አዲስ አበባ የሚያደርሰውን መንገድ ይዘው ሲጓዙ በ30 ኪሎ ሜትር ርቀት ውስጥ የሚያገኟት የክርስቲያኖችና ሙስሊሞች ከተማ ናት። እንደ አርኖ ሚሼል ዳባዲ ያሉ ጸሐፊዎች ደግሞ አብዛኛው የሜጫ መሬት በኦሮሞዎች ተይዞ እንደነበረና ለረጅም ጊዜም የኦሮሞዎች ቋንቋ ይነገር እንደነበረ ጽፏል። ዳባዲ አክሎ የነ ደሳለኝ ጫኔ ዳኘው የትውልድ አካባቢ ሰዎች የመንግስት አስተዳደር ካልተመቻቸው ለሽምቅ በተመቸው መሬታቸው እየሸፈቱ ግብር መከልከል ነባር ባህላቸው ነበር ብሏል። ዛሬ የአማራ ፋኖ ብሔራዊ ንቅናቄ አፋም ሊቀመንበሩን ዘመነ ካሴ ባውቄን ጨምሮ ብዙ የአማራ ብሔርተኞች ከሜጫ ተወልደው በኢትዮጵያ ፖለቲካ ውስጥ ጠጠር እየጣሉ ነው። ደሳለኝ ጫኔ ዳኘው ከነኛ እንደ አንዱ ናቸው። የደሳለኝ ጫኔ ዳኘው የትውልድ መንደር ከኢትዮጵያና ከተማ አዲስ አበባ በ525 ኪሎ ሜትር ትርቃለች። ያለፉት 5 ዓመታት የፌዴሪ ተወካዮች ምክር ቤት ኮከብ ተሳታፊና በአድናቂዎቻቸው ዘንድ እንደ አንድ ለናቱ እየተቆጠሩ የቆዩት የተከበሩት ዶክተር ደሳለኝ ጫኔ ዳኘው መደበኛ ትምህርታቸውን በሜጫዋ መራዊ ከተማ ውስጥ ከመጀመሪያ እስከ ከፍተኛ ደረጃ አጠናቀዋል የሚሉ መረጃዎች አሉ። ደሳለኝ ጫኔ ዳኘው በተለይ ከባህር ዳር ዩኒቨርሲቲ በርከት ያሉ ዲግሪዎችን ተቀብለዋል። የፒኤችዲ ዲግሪያቸው በኢንተግሬትድ ዋተር ሪሶርስ ማናጅመንት ከባህር ዳር ኢንስቲትዩት ኦፍ ቴክኖሎጂ የተገኘ ነው። የማስተርስ ዲግሪ በዋተርሺድ ማናጅመንት አሜሪካ ኒውዮርክ የሚገኘው ኮርኔል የተባለ ዩኒቨርሲቲ እንደሰጣቸው ተጽፏል። አሜሪካ ድረስ ተጉዘው ይሁን በሌላ አማራጭ በግልጽ የተቀመጠ ነገር የለም። ምንጮች ኮርኔል ዩኒቨርሲቲ ከባህር ዳር ዩኒቨርሲቲ ጋር ተባብረው በማስተማር ለምርቃት አብቅቷቸዋል ይላሉ። የመጀመሪያ ዲግሪዎቻቸው በኢኮኖሚክስ፣ ሂስትሪ እና ጂኦግራፊ ከባህር ዳር ዩኒቨርሲቲ የተገኙ መሆናቸውን አንብበናል። ይህን ሁሉ ዲግሪ ተምረው የሰበሰቡት የቀድሞው የአብን ሰው ደሳለኝ ጫኔ ዳኘው በባህር ዳር ዩኒቨርሲቲ እንደ አሶሲኤት ፕሮፌሰር ሆነው ያስተምራሉ። በሃይድሮሎጂ ኤንድ ዋተር ማኔጅመንት እንዲሁም በዲዛስተር ሪስክ ማኔጅመንት ኤንድ ፉድ ሴኩሪቲ ስተዲስ ስማቸው በውል ያልተጠቀሰ ተቋማት ላይ ይሰራሉ። የደሳለኝ ጫኔ ዳኘውን የቤተሰብ ሁኔታ የተመለከትን እንደሆነ ባለትዳርና የልጅ አባት መሆናቸውን የሚገልጹ ፍንጮች እናገኛለን። ሰርጋቸውን አስመልክተው ፖለቲካ ውስጥ ከገቡ በኋላ በማህበራዊ ትስስር ገጻቸው ጽፈውም ያውቃሉ። የ45 ዓመቱ ትንታግ ፖለቲከኛ ደሳለኝ ጫኔ ዳኘው አርብ ዕለት በሆነ ጊዜ ጥር 29 ቀን 2018
2018 ዓመተ ምህረት ለደጋፊዎቻቸው በይፋ እንደነገሯቸው ከሆነ ከመስከረም 2019 ዓመተ ምህረት ጀምረው የፓርላማው ሰዓት አይዞርም ደቂቃው በተባለለት የ4 ኪሎ አደባባይ ውስጥ ከኢትዮጵያ መንግስት ስራ አስፈጻሚዎች ጋር ሲጫጫሁ አይመለከቷቸውም። በፓርላማ ውስጥ ለዓመታት ብቻቸውን በሚያስደንቅ ሁኔታ ለኢትዮጵያውያን መብትና ጥቅም ሲከራከሩ የነበሩ በመሆናቸው የእሳቸው ከምክር ቤቱ በይፋ መውጣት በትግል ምዕራፉ ላይ ትልቅ ታሪክ ያሳርፋል። በአጠቃላይ የደሳለኝ ጫኔና የክርስቲያን ታደለ ጸጋዬ ከምክር ቤቱ መውጣት በኢትዮጵያ የፖለቲካ ምህዳር ውስጥ ትልቅ ክፍተት የሚፈጥር ነው። የሹመት ልመናና የፓርላማ አባላት ሽንገላ የነገሰበት የዛሬው ውሎ አገሪቱ በምን አይነት የፖለቲካ ዘቅት ውስጥ እንዳለች የሚያሳይ ጥልቅ ምስክር ነው የሚሉ አካላት አሉ። ጠቅላይ ሚኒስትሩ የሹመት ጥያቄን እንደ ማባቢያ መጠቀም መጀመራቸው የፖለቲካ ተቃውሞዎችን ለማፈን የሚደረግ ስልታዊ ጥረት ነው ብለው የጻፉ አሉ። ይህ ስልት ግን የዜጎችን ጥያቄ ሊመልስ አይችልም የሚሉም አግኝተናል። ኢትዮጵያውያን የሚያስፈልጋቸው የሹመት መደለያ ሳይሆን እውነተኛ የዲሞክራሲ ለውጥና የመልካም አስተዳደር መኖር ነው። የፓርላማው መድረክ የህዝብ ድምጽ የሚሰማበት እንጂ የአሽቃባጮች መድረክ መሆን የለበትም ያሉም በርክተዋል። የዶክተር ደሳለኝ ጫኔ ስንብት የትግሉ ማብቂያ ሳይሆን የሌላ ምዕራፍ መጀመሪያ ነው። እሳቸው ያነሱ ጥያቄዎች ለኢትዮጵያ ወደፊት ጣፋንታ ወሳኝ ናቸው። ኢኮኖሚውን ከመዋቅራዊ ችግሮች ማጽዳት፣ ለምክክር ሂደት ተገቢውን ቦታ መስጠትና ሁሉንም የታጠቁ ኃይሎች ያሳተፈ የሰላም ስምምነት ማድረግ የኢትዮጵያ ብቸኛ መውጫ መንገድ ነው። የዛሬው ፓርላማ ውሎ እንደሚያሳየው የመንግስት ስልጣን ላይ ያሉ አካላት አሁንም ቢሆን የችግሩን ስር መሰረት ከመቅረፍ ይልቅ በጊዜያዊ ማስታገሻዎች ለመጓዝ ይሞክራሉ። ያካሄድ ግን አገሪቱን ወደ ተሻለ እድገት ደረጃ ሊያሸጋግራት አልቻለም። ለኢትዮጵያ ህዝብ የሚበጀው እውነተኛ ለውጥ የሚያመጡ ድፍረት የተሞላባቸው ውሳኔዎች ናቸው። በመጨረሻም የደሳለኝ ጫኔና እንደ ክርስቲያን ታደለ ጸጋዬ ያሉ የትግል ታሪክ ለኢትዮጵያ ዴሞክራሲ ግንባታ መሰረት የሚጣልበት ነው። ምንም እንኳን በፓርላማ ውስጥ ባይኖሩም የሰነዘሯቸው ሐሳቦችና ትችቶች በኢትዮጵያውያን ዘንድ ሕያው ሆነው ይኖራሉ። የፓርላማው አዳራሽ ባዶ ቢሆንም የህዝቡ ድምጽ ግን በየቦታው እየተሰማ ነው። ፖለቲካዊ ለውጥ የሚመጣው ከአሽቃባጮች ጭብጨባ ሳይሆን እውነትን ከሚናገሩና ለህዝብ ጥቅም ከቆሙ ግለሰቦች ነው። ኢትዮጵያ የነጻነትና የፍትህ ሀገር እንድትሆን እንደ ደሳለኝ ጫኔ ያሉ ምሁራን አስተዋጽኦ እጅግ አስፈላጊ ነው። የዛሬው የፓርላማ ውሎ ለኢትዮጵያ ፖለቲካ ታሪክ ሌላው አስገራሚና አነጋጋሪ ምዕራፍ ሆኖ ይዘገባል። አበቃን። ሰላም ይስጥልን።